እኛ የወሎ ኦሮሞ ማንንም አንነካም። ከነኩን ደግሞ ልክ እናስገባለን። አሩሲ ውሸታቸው ምኒልክ ጡት ቆረጠን እጅ ቆረጠን እያሉ ሐውልት የተከሉት ውሸታቸው ነው። ሰውን ራሱ እየቆረጡ ዛሬ እያየን ነው ማለት ነው በተግባር። የወሎ ልጆች አማርኛ የምታወሩ ጥቃት እንዳይደርስባቸው በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? አንድ የአማራን ልጅ እንያዝና እንደዚህ እናድርገው። ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው። ወላሂ እንደ ኦሮሞ ዘረኛ የለም፣ እንደ የኦሮሞ ልጆች ዘረኛ የለም። እኔ እውነቴን ነው የምነግራችሁ። ድሮ ኦሮሞ ነበርኩ፣ ዛሬ ቀይራለሁ። ፓስፖርት የአማራ ፓስፖርት ይዣለሁ። እኔ ዛሬ ኢትዮጵያ ነኝ። አማራ በኢትዮጵያ ነው የሚያምነው። አቶ ክርስቲያን ታደለ የመንግስትን የምህረት ሰነድ መፈረማቸው ተሰማ። በቤተ ክርስቲያኒቱ ውስጥ ግብረ ሰዶምን የሚያደፋፍር ግብረ ሰዶምን የሚያበረታቱ መጽሐፍቶች አሉ። ለምሳሌ ድርሳነ ሩፋኤልን ብናነብ ሴትና ሴት ተሳስመው አረገዘች የሚል ነው። ሰላም እንዴት ናችሁ? በአዳዲስና ወቅታዊ መረጃዎች ተመልሼ መጣ። በወሎና በአርሲ ኦሮሞ ልጆች ላይ የተፈጠረው ነገር እየተባባሰ መጥቷል። የወሎዎችም ለወሎ ልጆች ማለትም ኦሮምኛ ለማይችሉት ጥብቅ መልእክትን አስተላልፈዋል። ምንድነው የሚለውን የምንመለከት ይሆናል። ክርስቲያን ታደለ የይቅርታ ስምምነቱን እንደፈረመ እየሰማን እንገኛለን። በነጋሽ ሚዲያ ላይ ቀርበው ቤተክርስቲያን ላይ ስለሚፈጸመው ቆሻሻ ተግባር የተናገሩት እነ ዘማሪ ብርሃኑ መረጃውን ያውጡልን፣ ያለበለዚያ ግን እነሱ ራሳቸው ይጠየቁ። ምክንያቱም ቤተክርስቲያንን ሰድቦ ለሰዳቢ ሰጥተዋታል። የአብነት ተማሪዎችና የአብነት አስተማሪዎች ስማቸው ጠፍቷል፣ ገዳማውያኑን በተመሳሳይ። ስለዚህ ይህንን ነገር ግልጽ ሊያደርጉ ይገባል የሚል ቻሌንጅ ተከፍቷል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። አሁንም ጥያቄያችን አልተመለሰም፣ ይደመጥ። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ተሰጥቷል። ስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው ነው። ልጅን አብነት ትምህርት ላስገባው ነበር ፈራው። ይህ አንዲት ኦርቶዶክሳዊ ሴት በኢንቦክስ የላከችልኝ ነው። ሌላው ደግሞ ይደመጥ። ግብረ ሰዶም በቤተ ክርስቲያኒቱ ውስጥ እየተስፋፋ እንደሆነ የቤተ ክርስቲያኒቱ ወጣቶች የተናገሩትን ቪዲዮ ሰምታችኋል። ነገር ግን በቤተ ክርስቲያኒቱ ውስጥ ግብረ ሰዶምን የሚያደፋፍር ግብረ ሰዶምን የሚያበረታቱ መጽሐፍቶች አሉ። ለምሳሌ ድርሳነ ሩፋኤልን ብናነብ ሴትና ሴት ተሳስመው አረገዘች የሚል መጽሐፍ አለ። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ያለ መጽሐፍ ነው። ቤተ ክርስቲያኒቱ እንደዚህ አይነት በጣም ብዙ መጽሐፍቶች አሉ። ከዚህም ማለትም ተጨማሪ ማለት ነው። ሰሞኑን እንግዲህ ዘማሪ ብርሃኑን ጨምሮ ከጓደኞቹ ጋር ነጋሽ ሚዲያ ላይ ቀርበው ሙሉ አብነት ትምህርት ቤት ግብረ ሰዶም ሆኗል። ከዚያ በኋላ ጉባኤው ተፈታ። ከውጭ ሀገር የመጣ ሰው መምህሩን ተገናኘው። መምህሩ ሙሉ ጉባኤ ቤቱን ተማሪዎችን ማለት ነው ተገናኛቸው። ጉባኤው ተበተነ። ይሄን እናውቃለሁ አሉ። ቤተ መቅደሱ ውስጥም ግብረ ሰዶም የሆኑ ዲያቆናት፣ ካህናት፣ ጳጳሳት አሉ ብለዋል። ይህን በተመለከተ ትክክለኛ ማስረጃ በቪዲዮ የተደገፈ ያ ጉባኤ ቤት የት እንደነበር መቼም ጉባኤ ቤቱ ቢፈታ መምህሩ አለ፣ ደቀ መዛሙርቱ አሉ፣ ንስሐ ገብተውበታል ምናምን የሚባል ነገር የለም። አብነት ትምህርት ቤት በሌላ አይን መታየት ጀምሯል። ሰንበት ትምህርት ቤት ልጆቻችሁ ላኩ ብሎ በድፍረት መናገርም ይቀራል ማለት ነው ከዚህ በኋላ። ስለዚህ በአንዳንድ ግለሰቦች በአንዳንድ አይምሯቸውን የሳቱ ግለሰቦች ቤተክርስቲያን እንድትፈረጅ፣ ሰንበት ትምህርት ቤት እንዲፈረጅ፣ ጉባኤ ቤት በሌላ አይን እንዲታይ ስለማንፈልግ ትክክለኛው ማስረጃ አቅርቡ። አብረን እንታገላቸው፣ እስከ ሞት ድረስ እንታገላቸዋለን። በእርግጠኝነትም እናስወጣቸዋለን ከቤተ መቅደስ። የእናንተን ንግግር ተከትሎ እንግዲህ ተሐድሶዎች ዘምተውባታል በቤተ ክርስቲያኒቷ ላይ። ገዳማት የግብረ ሰዶም ማስፋፊያዎች ናቸው ብሎ አቶ ትዝታው ሲናገር ሰምታችሁታል። ይቺ አሁን ያቀረብኩላችሁ ተሐድሶ ሴትም እንግዲህ በቤተ ክርስቲያኒቷ እንዴት እንደዘመተችባት በገድላቱ ጭምር እንዴት እንደምትሳለቅ እየተመለከታችሁ ነው። ስለዚህ ወንድሞቻችን በቂ ማስረጃ አቅርቡ። ካልሆነ ግን ቤተ ክርስቲያኒቷን ከፍታችሁ ለሰዳቢ ነውና የሰጣችኋት ወይ ይቅርታ ትጠይቃላችሁ ወይም ደግሞ ማስረጃችሁን ይዛችሁ መልሳችሁ በነጋሽ ሚዲያ እንድትቀርቡ እንፈልጋለን። ነጋሽ ይህን ጉዳይ ላያውቅ ይችላል። እናንተ ናችሁ በነጋሽ ሚዲያ ቀርባችሁ ማስረጃ አለን ያላችሁና ማስረጃውን ግልጽ አድርጋችሁ አቅርቡልን። ይህ የሰሎሞን ዘመቄ ድምጽ ብቻ አይደለም፣ የሙሉ ምዕመናን ድምጽ ነው። ከዚህ በኋላ ሰንበት ትምህርት ቤት ልጆቻችሁን ላኩ፣ አብነት ትምህርት ቤት ልጆቻችሁን ላኩ፣ ገዳም ሂዱና ጎብኙ ሲባል ምዕመኑ ባይምሮ ምን ሊቀረጽበት እንደሚችል ይሄን ታሳቢ አድርጋችሁ ትክክለኛ ማስረጃ አዲስ አበባ ውስጥም ካሉ
የት ደብር እንደሚያገለግሉ በማስረጃ የተደገፈ አምጡ። ከዚያ በኋላ ቤተ ክርስቲያን አትተችም። በእኛ እንዝላልነት፣ በእኛ ድክመት፣ በእኛ ክፋት፣ በእኛ ኃጢአት ግን ቤተ ክርስቲያን እንዲሁም ሰንበት ትምህርት ቤት እንዲሁም ደግሞ አብነት ትምህርት ቤቶች በጅምላ እንዲጨፈጨፉ አንፈልግም። ማስረጃ እንፈልጋለን። ቪዲዮ መስራቴን አላቆምም። የማከብረ የምወድ ነጋሽ ወንድሜ እነዚህን ሰዎች መልሰህ አቅርብና ማስረጃ ይስጡን። ይሄኔ ጥያቄ ነው። ስለ ቤተ ክርስቲያን የሚገዳችሁ ባለማዕተቦች ይሄንን ቪዲዮ 50 ጊዜ ኮፒ ሊንክ አድርጉ። ለ10 ኦርቶዶክሳውያን ባለማዕተቦች ሸራ። ይሄ ጥያቄ የሰለሞን ዘመቂት ብቻ አይደለም። አሁን ላይ አብዛኛው ኦርቶዶክሳዊ በሚባል ደረጃ ይህንን ጥያቄ እየጠየቀ ይገኛል። መረጃ ይስጡን፣ ማስረጃ ይስጡን። ያለበለዚያ ግን እነሱ ራሳቸው ተጠያቂ ናቸው። እነሱ ራሳቸው ይህ ነገር እንዲወጣ ቫይራል እንዲወጣ አድርገውታል። ማስታወቂያ ሰርተውበታልና ማስረጃ ከሌለ እንዲያው በደፈናው ይሄ ነገር ተነግሮ ዝም ተብሎ የሚታለፍ ጉዳይ አይደለም። ማስረጃ ይስጡን፣ ሰዎቹ ይጠየቁ። ያለበለዚያ እነሱ ራሳቸው ሌላ አጀንዳ ነው ያለው፣ ጀርባቸው ያለው ነገር ራሱ ሊጣራ ይችላል ብለው ኦርቶዶክሳውያኑ በሙሉ አምርረው እየጠየቁ ይገኛሉ። እናንተ በዚህ ሐሳብ ላይ ምን ሐሳብ አስተያየት አላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላኛው መረጃ ስናቀና ደግሞ ሰሞኑን መነጋገሪያ የሆነችው አንዲት የድሃ ልጅ ምስኪን ሴት ነች። እሷም በጓደኞቿ ጥቃት የተፈጸመባት የተደበደበችው አለች። እስኪ ምን ምክንያት እንደሆነና ከራሷ እነማን ይህንን ጥቃት እንዳደረሱባት እንመልከት። የራሷ ቤት ላይ አልጋዋ ላይ ተኝታ በተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት፣ የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነዋ። ማን ነው የቀረጸሽ? ቀራጯ አንዷ ናት፣ ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ቅዱስና ሀኒ ናቸው ሁለቱ። ኦኬ። አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ። ምንድን ነው ግን የጸባችሁ መንስኤ? ያ በቃ በጓደኞች እንዲህ ብለሽኛል እንዲህ ብለሽ አሉ ባሉሽ ነው ይጣላ ነው። ኦኬ። ከዛ በቃ ተኮራረፍን። ያው ይህ ሁሉ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ልብስ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። እኔ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ። አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን በዛ ሰዓት ደብቄያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ። ኦኬ። አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ። ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ የተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮን ግን ለምን ፈለጉ መቅረጹ ነው? ያው መተናታል ሲሉ ቪዲዮ ከሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆንናል ብለው ነው። እንደሰማችሁት ነው። በጣም ነው የሚገርመው። የደረስንበት ዘመን ጓደኛቸው ነች። እንግዲህ ብዙ ሰው መላምት ሲሰጥ ነበረ። ሁላችሁም አይታችሁታል። ያን ቪዲዮ ሲደበድቧት፣ ውሃ እያነሱ እሷ ላይ ሲጨምሩባት፣ ዝፈኝ እያሉ ሲያላግጡባት በጣም በቃ የሚገርም ነበርና እሱን ቪዲዮ ከታየ በኋላ ብዙ ሰው የራሱን መላምት ምንድነው ያስቀመጠው? ሰራተኛ ነች ብሎ ነው ያሰበው። በቃ እቺ ልጅ የነሱ ቤት ሰራተኛ ሆና ነው የተባለው። ነገር ግን በሚገርም ሁኔታ ጓደኛቸው ነች። አንድ አይነት እድሜ ነው ያሉት። አንድ አይነት ትምህርት ቤት ነው የሚማሩት ማለት ነው። ስለዚህ ምንድነው አሉሽ ተጣልተው ያደረጉት ነገር ተመልከቱ። በአሉሽ ነው ይሄ ጉድ የመጣው ማለት ነው። እቺ ልጅ መስጊድ ነች፣ የድሃ ልጅ ነች። እንደሰማችሁት እናቷ እንጀራ እያገረች ነው የምታስተምራት። እነሱ ደግሞ እንግዲህ ኢቭን ካለባበሳቸው ራሱ ይታያል። እቤቷ ሂደው በሩን ከተኛችበት ከፍተው፣ የቆርቆሮ ቤት ነው ራሱ ይከፈታል ነው የምትለው፣ ከፍተው አልጋዋ ላይ ነው የጀመሩት መቀጥቀጡ። ከዛ ጎትተው አወጧት። ውሃ አካባቢው ላይ የተቀዳ ውሃ በበርሜል ነበረ። እሱን እያነሱ ደፉባት። የራሷ ጓደኞች አብረው አንድ ትምህርት ቤት ውስጥ የሚማሩ። ይሄ ነው ዘመኑ። ይሄ ነው ያለንበት ሁኔታ እንግዲህ። ከዛ በቪዲዮ ቀረጹት። ለምን
ሌሎቻቸው ለማሳመን ማለት ነው። እህታለም አይዞሽ እግዚአብሔር መልካም ነው ልልሽ ነው ይሄን ቪዲዮ የሰራሁት። እንደ ማህበረሰብ ግን ልናስብበት ይገባል ላለው እውነት ነው። እግዚአብሔር መልካም ነው። እግዚአብሔር ታሪክን መቀየር ይችልበታል። እግዚአብሔር ታሪክን ሊቀይር ሲፈልግ በየት በኩል እንደሚመጣ አናውቀው። እውነት ይች ልጅ ለበጎ ነው ይሆነላት። እውነት ይች ልጅ እግዚአብሔር ሊጎበኛት ስለፈለገ ነው እነዚህ ልጆች እያስነሳው። ነገር ግን አሁን እየጮክን ያለ ነው ይች ልጅ እየተጠቃችው ስነ ልቦናዊን ጭምር ነው፣ አካላዊ ብቻ አይደለም። አስቡት በባቿ ወይም በሷ እኩያ ባሉ ልጆች ተደብድባ ተቀጥቅጣ ከዛ ያ ቪዲዮ ደግሞ ለሷ እኩዮች እዛ አብረው የሚማሩ ልጆች ጋር ተሰጥቷል። ከዛ አልፎ ደግሞ ለዓለም እንዲሰራጭ ተደርጓል። ይች ልጅ በምን አይነት ሳይኮሎጂ ውስጥ በምን አይነት ሜንታሊቲ ውስጥ እንዳለች አናውቅምና ሜንታሊቲዋም ሊገነባ ይገባል። እግዚአብሔር ታሪክን ይቀይራል። እግዚአብሔር ተሳስቶ አያውቅም። የዚች ልጅ ታሪክ የቀየረ እግዚአብሔር ተሳስቶ አያውቅም። በዚህ ጉዳይ ላይ እናንተስ ምን ሐሳብ አስተያየት አላችሁ? ሐሳብና አስተያየታችሁንም ኮሜንት ላይ አስቀምጡልኝ። እንደ ማህበረሰብ ግን አንድ ላይ ቁመን የአጥቂዎችን ወይም የጎጂዎችን ስራ ልንቃወም ልናገላቸውና ተመጣጣኝ የሆነ ቅጣት እንዲሰጡ ማድረግ ይኖርብናል። አንድ አጥቂ ተመጣጣኝ የሆነ ቅጣት ቢሰጠው ያ ጥቃት እዚህ አድጎ እስክንሸማቀቅ ድረስ አያደርሰንም ነበር። አሁንም አረፈደም። አጥቂዎች ተመጣጣኝ የሆነ ቅጣት ሊሰጣቸው ይገባል። እንደ ማህበረሰብ በድጋሚ አንድ ላይ ልንቆም ይገባል። ይህንን ድርጊት ልናወግዝ በቃ ልንል ይገባል። እኔ ያስተላለፍኩት ለወሎ ልጆች ኦሮሞኛ ለማይችሉ ነው። ራሳችሁን ጠብቁ ያልኩት ማለት ነው። አሩሲን ልክ እናስገባለን። ዛሬም ነገም ልክ እያስገባን ነው። ምክንያቱም እነሱ ናቸው መጥተው እኛ ምስኪን አንጥተው ያረዱት ማለት ነው። ስለዚህ በጥፍ እየመለስ ነው። እኛ የወሎ ኦሮሞ ማንንም አንነካም። ከነኩን ደግሞ ልክ እናስገባለን። አሩሲ ውሸታቸው ምልልቅ ጡት ቆረጠን እጅ ቆረጠን እያሉ ሐውልት የተከሉት ውሸታቸው ነው። ሰውን ራሱ እየቆረጡ ዛሬ ያያየን ነው ማለት ነው በተግባር። ስለዚህ አሩሲ ዛሬም ነገም ልክ እናስገባለን። ግን የወሎ ልጆች አማርኛ የምታወሩ ያው ወሎ ነኝ ስትል ያው እነሱ ወሎ ታውቃላችሁ እንደዛ ጥቃት እንዳይደርስባችሁ የማለት ነው መልእክት ያስተላለፍኩት። ሴፍ ካረክ ታረጋለህ ቢካልክ ደግሞ Ori amaran beetani gara kana keessa warri jiru warri clash qabatee ijoollee Oromoo tume sun guutuun hin dhuma. Adeero beekaa bar ሳይኮሎጂ ከነtti fayyadamne malee nu nama guyyaa ሰላም እንዴት ናችሁ? አማን ነው። በተለይ የወሎ ልጆች ሌላ እንኳን አገባኝም። እንግዲህ አሩሶቹ እያሉ ያሉትን እየሰማችሁ ነው። አንድ የወሎ ልጅ ገለው ነው አሁን ወደ የወሎ ኦሮሞ ጦርነት የገባው ከአሩሲ ጋር እየተጨፋጨፈ ነው እንደምታዩት እዚህ ሚዲያ ላይ ማለት ነው። ስለዚህ አሁን እያሉ ያሉት ወሎ ሆኖ ቢሻ አማርኛ ሆኖ ያውራ ቢሻ ኦሮሞኛ ያውራ አንለቀውም እንጨፋጭፋለን ካሁን በኋላ እያሉ ነው። ስለዚህ የወሎ ልጆች በተለይ ተጠንቀቁ፣ እውነቴን ነው የምላችሁ። ስለዚህ ኦሮሞኛ የምትችሉት መቼም እየሰማችሁ ነው፣ እየተካካደ ያለው ነገር እያያችሁ ነው። ስለዚህ አማርኛ የምታወሩት የወሎ ልጆች በጥንቃቄ ስተኙም ሆነ ስሰሩም ሆነ ስለዚህ ራሳችሁን ጠብቁ፣ ይሄ ነገር እስከሚያልፍ ድረስ። ይሄ ነው የምላችሁ። አሁን በተለይ ኦሮሞኛ አሁን እዚህ ላይ ያመጡ ሚዲያ ላይ ያመጡ እየገደሉ ያሉት ኦሮሞኛ ወይም ደግሞ ቋንቋውን ሰው እንዳይሰማ እየገደሉ እያመጡ ነው ያሉት። ይሄ ማለት ለምንድነው? ኦሮሞኛ የማይችል ሰው ወሎ ነው ያ ወሎ ልጅ በወሎነት ወሎን ከተናገርክ ይገላል ማለት ነው፣ ይገለዋል። ስለዚህ ጥንቃቄ አድርጉ። ገጠር ውስጥ ያላችሁ መንገድ እየመጣችሁ ያላችሁትም ራሳችሁን ጠብቁ ማለት እፈልጋለሁ በዙ ላይ ማለት ነው። ምክንያቱም እዚህ ላይ አንጥተው አንድ ሰው ካስወሩ ኦሮሞ መሆኑን ስለሚያስታውቅ እኛ በተለይ ወሎ ኦሮሞን እናውቃለን፣ በቋንቋውንም በምኑም ሁሉንም አገሩንም ስለምናቅ አሁን እያረጉ ያሉት ግን አያስወሩም። የወሎ ኦሮሞ ነው ይላሉ፣ ውሸታቸው ማለት ነው። ሌላውን እየገደሉ ማለት ነው። ስለዚህ ጥንቃቄ አድርጉ። በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ወሎ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት? አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው፣ ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል፣ ሁሉም ይቅመስ ብለው ሲመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ አንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትን ነህ ምናምን ስለማይሉ ሁሉም ይቅመስ ብለው
በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁኑኑ ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራሁ ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ወላሂ ቢላሂ እንደዛ እያሉ ነው የሰማሁት ቅድም። ከዛን እንደውም ብዙ የአርሲ ልጆች ኧረ ይሄ የሚያጫርስ ነው ጭራሽ ሌላ እልቂትን አትቀስቅሱ ብለው ብዙዎቹ እያወገዙ ነው። እውነት ለመናገር ዩሲ ወደዚህ ነው እየመጣላችሁ ያለው። እናንተ እዛው ያበቃል ብላችሁ እየጠበቃችሁት ያለው ገና የእያንዳንድሽ ቤት ይነካል። ይሄ ነገር በቀላል ሁኔታ ሊታይ የሚገባው ጉዳይ አይደለም። እንደምትመለከቱት ትንንሾቹ ጥቃቶች ትንንሾቹ ወንጀሎች በዝምታ ሲታለፉ እንደዚህ አይነት በጣም አስጊ የሆነ የሚያስፈራ ሊሰሙት እንኳን የሚሰቀጥጥ ነገር እየሰማን እንገኛለን። ይህ ጉዳይ በጣም የሚያስከፋው ነገር ደግሞ በላይቭ ነው ድርጊቱ የሚደረገው። በሺዎች የሚቆጠሩ ህዝብ ይሰበሰባሉ፣ ላይቭ ላይ ይገባሉ። 9 10 11 የሚሆኑ ገስት ይቀመጣሉ። ከዛ ነገ እንደዚህ የሚደረግ ሰው አለ ተሰብሰቡ ተብሎ መልእክት ይነገራል። ከዛ በዛ ቀን በተቀጠሩት ቀን ይመጣሉ። ያ የፈረደበት ሰው ወይም ልጅ ወጣት ይመጣል ማለት ነው። ቲክቶክ እንደዚህ ነገሮችን ስለሚዘጋ ጨለም ያለ ነገር ውስጥ ያደርጉና ነገር ግን ይታያል በደንብ ድርጊቱ ሲፈጸም በደንብ ነው የሚታየው። እንደዛ ያደርጋሉ። ከዛስ ገስት ላይ ያሉት ጎበዞች በዚህኛው በኩል አድርጉት፣ በጀርባ አድርጉት፣ በፊት ለፊት አድርጉት እያሉ ማበረታቻ ይሰጧቸዋል፣ ጊፍት ይሰጧቸዋል እነዚህ ሰዎች ማለት ነው። ታዲያ እንደዚህ አይነት ነገር አብሮ ካላወገዙት እነዚህ ሰዎች ተመጣጣኝ የሆነ እርምጃ ካልተደረገባቸው መጨረሻችን ምን ይሆን የሚለው በጣም ነው የሚያስፈራው። ዋትስ ኔክስት የሚለው በጣም ያስፈራል። ምንድነው መዳረሻችን የሚለው በጣም ያስፈራል። እናም ወንድሞቻችን በጣም አስምረው የተናገሩበት ተጠንቀቁ ነው። በተለይ ወሎ ላይ የወሎ ልጅ ነን የምትሉ ሰዎች ተጠንቀቁ። ሰምታችኋል እንግዲህ የተባለው እግዚአብሔር ይህንን ቁጣ እስኪመልሰው ድረስ ተጠንቀቁ። መልእክት የተላለፈላችሁ ሰዎች ተጠንቀቁ። መጽሐፍ ቅዱስ ላይ ይላል አይደለ? ህዝቤ ሆይ የእግዚአብሔር ቁጣ እስኪያልፍ ድረስ ቤት ግባና ተሸሸግ ይላል። ስለዚህ የእግዚአብሔር ቁጣ እስኪያልፍ ድረስ ይሄ ችግር ይሄ መጨካከል በወንድሙ ላይ የመጣብን ነገር እስኪያልፍ ድረስ ራሳችሁ ጠብቁ። እግዚአብሔር ይህንን ነገር እስኪያሳልፍልን ድረስ ተሸሸጉ፣ ተደበቁ፣ ከእንደዚህ አይነት ነገር ራቁ። እግዚአብሔር ሁሉም ማድረግ የሚችል አምላክ ነው። ነገር ግን እኛም ደግሞ የሚጠበቅብንን ነገር ማድረግ ይኖርብናልና ወንድሞቼና እህቶቼ ተጠንቀቁ፣ ተሸሸጉ። ይሄ ነው መልእክቴ። እናንተስ ምን ተሰማችሁ? ሐሳብና አስተያየታችሁን አሁንም ኮሜንት ላይ አስቀምጡልኝ። እኔ አልወድም አንተ የኦሮሞ ልጆች አልወዳችሁም። እኔ አማራ ነኝ። እንደ አማራ አንድነት የሚወድ ሰው የለም። አማራ ትግራይ አይልም፣ ወላይታ አይልም፣ ሶዶ አይልም፣ ምን አይልም። አንድ ላይ ይዞ አንድ ኢትዮጵያ ብሎ አንድ ባንዲራ ይዞ አንድ ብሔር ይዞ ይሄዳል። ብሔር ማለት ኢትዮጵያ ማለት ነው። ኦሮሞ ግን ምን ይላል? አንተ ትግሬ፣ አንተ ወላይታ፣ አንተ ሶማሌ፣ አንተ አማራ እንደዚህ ነው የሚለው ኦሮሞ። ወላሂ እንደ ኦሮሞ ዘረኛ የለም፣ እንደ ኦሮሞ ልጆች ዘረኛ የለም። እኔ እውነቴን ነው የምነግራችሁ። ከኢትዮጵያ ውስጥ እንደ ኦሮሞ ልጆች ዘረኛ የለም። ከዛ ይልቅ ዛሬ መጥቶ ጅማ ብሎ አርሲ ብሎ ወሎ ብሎ እየተገዳደሉ ነው። ይሄ ማለት ዘረኛ ማለት ነው። ሲገለ እውነቴን ነው የምነግራችሁ። እኔ ቢላ አለይኩም ደደብን ይዘው እኔ ከጠጣችሁ ጠጡ፣ ካልጠጣችሁ ገደል ግቡ። አማርኛ ስለማወጠረኝ ነው እንጂ ብዙ ነገር ላናግራችሁ ነበር። እኔ ድሮ ኦሮሞ ነበርኩ፣ ዛሬ ቀይራለሁ። ፓስፖርት የአማራ ፓስፖርት ይዣለሁ። እኔ ዛሬ ኢትዮጵያ ነኝ። አማራ በኢትዮጵያ ነው የሚያምነው፣ በአንድ ኢትዮጵያ ነው የሚያምነው። ትግሬ፣ አማራ፣ ወላይታ፣ ሶዶ ምንም አይልም። አማራ ማለት እኔ ፈኖ ነው የሚወደው። ፈኖ ማለት ፈኖ ኪንግ ጅራ ጅራቱን ተከሰነው ሜ ፈኖ ተካ ፈኖ አንድ ኢትዮጵያ ብሎ ጅጅጋ ያለው አማራ ነው። ጎንደር ያለው አማራ ነው። ወሎ ያለው አማራ ነው። ሸዋ ላይ ያለው አማራ ነው የሚሉ እንጂ ወሎ፣ አርሲ፣ ጅማ፣ ሐረርጌ ብሎ እንደ ኦሮሞ ልጆች አይገዳደሉም። እና ለዛ ነው ብሔርን ቀይራለሁ። አልሐምዱሊላህ ዛሬ አማራ ነኝ። ዮ ኢሲን አራራምተን እንዴ ቢአጀች ወል ማገለት እንዴቡ አበዳ ዮ ኢሲን አራራሚና jijjiradhee jiran akkas nagaan oola. Viidiyoon kun dheeraadha. Sheer koppiliin godhaa wal biraan gaa ijoollee amaara jalatti sheer godhaa. Mucaan isinitti galeedha warra soddaa galee jira. Intala wayiillee naan keenee qullama galee antama Dooktor Abiyyiin fuudhesanii fi galee jechuun bakka Dooktor Abiyyi ganduwara Dooktor Abiyyitti galee boondariin galee jira. Amaara keessaa akkas jechuudha. Inni fanne bal'aa billa aleeku inni fanne kanaaf jijjiradhee jechuudha. Anamma tana booda Oromoo miti amaara nam tokkotti dubbatina. Dhugaa isin illee billa aleeku tokko keessadha. Akkasi nagaan oola nagaan bulaa walitti dachaana. Wallaa waan iddoo akka mana arsuu garuu nama aarsechu wallahi nama aarsa obboleeyyan tiyya waan akkana kana dhaabaa isin hin jaan wanni kun isin fayyadu waan kana dhaabadha ሲገለ ቪዲዮ ለስን ደረተራ ነጋን ወላ መቼም ማንም ሰው ፈልጎ እዚህ ብሔር ልወለድ ብሎ የተወለደ ሰው የለም።
ማንም ሰው እኔ ይሄን ነው የምፈልገው እነዛኞቹ እንደዚህ ናቸው ብሎ ፈልጎ የመጣ ሰው የለም። ስለዚህ ይሄ ብሔር የሚለው ነገር ሊያዋድደን ነበር የሚገባው። በልዩነታችን ተቻችለን ተዋደን ልንኖር ነበር የሚገባው። ነገር ግን አሁን ላይ እንደምትመለከቱት መጥፊያችን ሆኖ መደብደቢያችን ሆኖ መሰቃያችን ሆኖ በዚህ ልክ ወጣቱ ወጥቶ ስራ እንዳይሰራ ከሀገሩ ተሰዶ እንኳን ሉክ ሀገሩ ተሰዶ በሌላ ሀገር ዜጋዎች ተከብሮ የሚኖረው ኢትዮጵያዊ በራሱ ዜጎች ወይም በራሱ በወንድሞቹ ዜጎች ግን እየሰማችሁ ነው ምን እንደሚደረግና አሁንም እንደዚህ አይነት ነገር ከውስጣችን አውጥተን ልንጥል ይገባል። ይሄ ጉዳይ በፍጹም ሊያጠፋ ነው የሚችለው። ይሄ ጉዳይ ያጠፋናል እንጂ ማንንም አይጠቅምም ዘረኝነት። ስለዚህ የዘረኝነትን መንፈስ ከልባችን ልናስወግደው ይገባል። ከልባችን ቀርፈን ልንጥለው ይገባል። የእውነት ወደታች ነው የሚጥለን፣ ወደታች ነው የሚያሽቆለቁለን። ለዚህም ነው አሁን ብዙ ችግሮች በየቦታው እየመጡ ያሉት። ልባችን ንጹህ አይደለም፣ ለወንድሞቻችን እየራራን አይደለም፣ ፍቅር የለም። ፍቅር ጠፍቷል እርስ በራሳችን። ወንድሜ ምን ጎደለ ብለን ማገዝ ሲገባል እኛ ግን ለልቅሶ መንስኤ እየሆነ ነው። የራሳችን ዜጋ ራሳችን ወንድም እንዲያለቅስ መንስኤ እየሆነ ነው። ከዚህ በላይ እሳት ራሱ ከሰማይ አለመውረዱ እግዚአብሔር ታጋሽ አምላክ ስለሆነ የምንሰራው ስራ ድርጊታችን ሁሉ ነገር የእውነት የእግዚአብሔርን ፊት እንድናይ ወይም እግዚአብሔር ፊቱን ከኛ ላይ እንዲያደርግ ፊቱን እንዲመልስ በቂ ምክንያት ናቸው። ከበቂም በላይ የእውነት እንደውም እግዚአብሔር ምን አይነት ታጋሽ አምላክ ነው። እግዚአብሔር ምን አይነት መሐሪ አምላክ ነው። አሁንም ድረስ ህዝቦቼ ይመለሳሉ፣ ህዝቦቼ በንስሐ ይመላለሳሉ ብሎ እድሜ ሰጥቶን እየኖርን ነው። እያበላን እያጠጣን እየኖርን ነው። ግን የእውነት ይሄ ጉዳይ በጊዜ እልባት ካላገኘ ሀይ የሚለው ሰው ከሌለ ይሄ ጉዳይ ከዚህ በላይ ከፍቶ ከአሁኑ በላይ የመጪው ብሶ እንደጠፉት ከተሞች እንዳንሆን እፈራለሁ። እውነት ነው ኢትዮጵያ ቅድስት ሀገር ነው። ነገር ግን ህዝቦቿ የምናደርገው ድርጊት እግዚአብሔር ከኛ ላይ ፊቱን እንዲያዞ እያደረገ ነው። እባካችሁን ይህንን ጉዳይ በስሬስ ኢሹ ልንነጋገርበት ልንወያይበት። ትናንትናም እንደነገርኳችሁ የተለያዩ የሀገር ሽማግሌዎች ተሰብስበው በቃ ሊሉ ይገባል። ከዚህ በላይ ጥፋት ይብቃ። እንዴ በየትም ዘመን እኮ ተደርጎ አይታወቅም። አሁን እኛ ላይ በእኛ ዘመን እየተደረገ ያለ የሀገር አልበቃ ብሎ ተሰደው እንኳን በዚህ ልክ ስደት ላይ ሆነው እንኳን በዚህ ልክ እነሱ ራሳቸው ለዛ ሀገር ስደተኞች ናቸው። ሁላቸውም እዛ ሀገር ላይ እኩል ናቸው። በዚህ ልክ ምን አይነት መንፈስ ምን አይነት እርኩስ መንፈስ እንደተጠናወተን ምን አይነት እርኩስ መንፈስ ህዝቡን እንደዚህ እንደያዘው ደም የሚጠጣ መንፈስ ደም የሚገበርለት ነው። የእውነት በጣም ይሄ ነው ተብሎ በግልጽ አማርኛ እንኳን ሊነገር የማይችል መንፈስ በዚህ መልክ ተንሰራፎ ይገኛል። ልንጸልይ ይገባል። ይህንን ጉዳይ በቃ የሚል አካል ሊኖር ይገባል። እንደ ማህበረሰብ አንድ ልንሆን ይገባል። ይህንን ድርጊት ልናወግዘው ወይም ልንሽረው የሚገባው በፍቅር ነው፣ አንድ በመሆን ነው፣ በመተሳሰብ ነው። ፍቅር ሁሉም ነገር ያሸንፋል። ስለዚህ እነዚህን ኃይሎች እኛ አንድ በመሆን አሁንም እኛ የጎሪጥ ሳንተያይ አንድ በመሆን እከሌ ሳንል አንድ በመሆን ያ ተቃራኒ የሆነው ወይም ለኛ ክፉ ብለን የምንጠራውን ነገር ልንሽረው ይገባል። አቶ ክርስቲያን ታደለ መንግስት ያቀረበላቸውን የምህረት መጠየቂያ ሰነድ መፈረማቸውን ዋዜማ ሬዲዮ ዘግቧል። ከሳቸው ጋር በርካታ እስረኞች ሰነዱን መፈረማቸው ሲገለጽ ከ30 በላይ እስረኞች ግን ሰነዱን ለመፈረም ፍቃደኛ ለመሆናቸው ተሰምቷል። ሰነዱን አንፈርምም ካሉት መካከል የአማራ ምክር ቤት አባል የሆኑት ዶክተር ዮሐንስ ቦያለው፣ ዶክተር ሲሳይ አውጋቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራና ጎበዜ ሲሳይ ይገኙበታል ተብሏል። የምህረት ሰነድ እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉ ታውቋል። እናንተስ በጉዳዩ ላይ የምትላላችሁ ሐሳባችሁን በኮሜንት አጋሩን። ለአዳዲስና ለወቅታዊ መረጃ ፎሎ በማድረግ ቤት ይህ ጉዳይ የኢትዮጵያን ሕዝብ ለሁለት ከፍሎታል። አብዛኛው ወደ 90% የሚሆነው እሳይ ጎሽ ደግ አደረጉ። ምክንያቱም እኛ እነሱን እናውቃቸዋለን። እናም ቢፈርሙ ውስጣቸውን ስለምናውቅ ምንም ችግር የለውም ጥሩ ነው ያደረጉት ሲሉ፣ ጥቂቶቹ ደግሞ እንዴት እንደዚህ አደረጉ፣ ለምን እንደዚህ አደረጉ፣ ለምን በዚህ ያለ ወንጀላቸው ወንጀለኛ ነን ብለው ፈረሙ፣ ይሄ እኮ ታሪክን ማበላሸት ነው የሚሉ ማለት ነው። የእናንተ ሀሳብና አስተያየት ምን ይመስላል? ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቻው ቆዩ።